እና ለማንኛውም እንደው እንኳን ተወለድክ በጣም አመሰግናለሁ። በመወለድህ ያው ብዙ የጥበብ ስራዎችን አየን። መልካም ልደት መልካም ልደት መልካም ልደት መልካም ልደት ያኑር ለመቶ ዓመት ያድርስ ለመቶ ዓመት መልካም 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 ልደት እንዴት ይገርማል የእግዚአብሔር ሥራ ሁሉንም አልፍ መጣ ያንተ ጥራ ያው እንግዲህ የአንጋፋው አርቲስት የጥላሁን ጉግሳ ልደት ሰሞኑን አልፏል። ግን ዛሬ መሴ ሾው ዛሬው ቅዳሜ ያከብርለት ነው። በአጋጣሚ ባለቤቱ ክብርት ባለቤቱ ሰርፕራይዝ አድርገዋል። ስለዚህ ለልደቱ የተዘጋጀውን ኬክ ይቆርስናል ማለት ሲቆርስ አንቺና እኔ ርጭቱና የተድላ የደስታ ይሆን ዘመን መልካም ልደት መልካም ልደት ያኑር ለመቶ ዓመት ያድርስ ለመቶ ዓመት መጀመሪያ ላስቀድመሽ ልደቱ አስመልክተሽ የምታስተላልፊው መልዕክት? እንኳን ተወለድክልን። በጣም እንወድሃለን። እኔ ደግሞ በጣም እወድሃለሁ። እኔም በጣም እወድሻለሁ። እንደምወድሽም ታውቂያለሽ። እንደገናም ደግሞ እያንዳንዳችሁ አሁን ምን ነው በጥቅምት ወር በተወለድን ብላችኋል። ይሄንን እዚህ ጋር እንደ አይነት ሰርፕራይዝ ስታዩ ያው በጥቅምት አንድ አጥንት ነበር፣ ግን አሁን በጥቅምት አንድ ኬክ ያ ሁሉንም ይዟል። ይሄ አጥንትም አለው ቅልጥምም አለው። ምን የሌለው ነገር አለ እዚህ ውስጥ እና በጣም አሪፍ ነው። በጣም ደስ ይላል በእውነት ሁላችሁንም ክብርት ባለቤቴንም እዚህ የታደማችሁትንም የፕሮግራሙ ዋና አዘጋጅ ወንድሜን መሰለ ገብረ ሕይወትን እንደገና የአባይ ቲቪ ክሮዎችንና አባይ ቲቪ ቴሌቪዥንን እጅግ አድርጌ ከልቤ አመሰግናለሁ። የተቆረሰው አርቲስት አጣጣምሽ በጣም እናመሰግናለን። ኬኩ ይመለስና እስቲ ቁጭ ብለን ደግሞ ሁለታችሁ ትንሽ እናወራ። እሺ አድርሼው ልምጣ። እሺ ያው ዛሬ እንግዲህ ዘማሪት ትዕግስት በፋኖስ ምክንያት በአንተ ምክንያት ተገኝታለች። ስለዚህ ስለተገኛችሁ ሁለታችሁ በጣም ደስ ብሎኛል። ያው እንግዲህ ከተገኛችሁ አይቀር ትንሽ እናውራ ስለ ትምህርታችሁ። ትዳር እንዴት ነው? ትዳር ጥሩ ነው፣ መልካም ነው። ትዳር ከላጤነት የተሻለ ባይሆን ኖሮ ማንም ሰው አያገባም ነበረ።
የተሻለ ተቋም ስለሆነ ሰው ወደ ትዳር ይገባል። የኛ ትዳር ደግሞ በጣም ጥሩ የሚባል አይነት ነው ብለን እናምናለን ሁለታችንም አይደል? እውነት ነው። እኛ ብቻ ሳንሆን እግዚአብሔርም ያምናል ትዳር መልካም እንደሆነ። ለእኛም መልካም ሆኖልናል። በረከት ነው፣ መልካም ነው። ያው መቼም እንግዲህ ባልና ሚስቶች እንደዚህ ሲጠይቅ መቼም ትውውቅ ይጠየቃል አይደል? እውነት ነው። አሁን እንዴት የተዋወቃ መጀመሪያዋን የጥሌ ልብ ድንግጥ ያለበት ከዕለታት አንድ ቀን ቤተክርስቲያን ቆማ ስትዘምር ነበረ እና ከዛ በፊት ጸልይ ነበር እና ልክ እየዘመረች እያለች አየኋት እና እችን ባገባት ጌታ ሆይ ደስ ይለኛል አልኩኝ እና ነግሬሻለሁ ይሄንንም። ከዛ በኋላ 1 ዓመት ያህል ጸልያለሁ። በእውነት 1 ዓመት ያህል ጸልያለሁ። ከዛ በኋላ በአመቱ ተዋወቅን ማለት ነው። እሄዳለሁ ቤተክርስቲያን ስታገለግል አያታለሁ ሁልጊዜ። እንዲሁ ግን ሰላም እላታለሁ። እሷ አታውቅም፣ እኔ አውቃለሁ። ሰላም እላታለሁ። ከፕሮግራም መጨረሻ ሁልጊዜ እሷ አታውቅም፣ እኔ አውቃለሁ። እና በአመቱ ጥናት አደረግኩና ብዙ ነገር አወቅኩኝ ከተለያዩ ሰዎች። ይህንን ሁሉ እሷም አታውቅም። በመጨረሻ አንድ ወዳጃችንን አንድ የሆነ ፕሮግራም ነበረ፣ የአገልጋዮች ፕሮግራም። እዛ ላይ እኔም እንድገኝ ተጋብዣለሁ። ከዛ በኋላ ከዛ ፕሮግራም መልስ እራት እንድንበላ እሷንም እንዲጋብዛት ነገርኩት። አብረን እራት በላን። ከዛ በኋላ ወደ ቤቷ አሸኘኋት። ምንም አላወራሁም፣ ወደ ቤቴ ሄድኩኝ። ከዛም እንደዚሁ እየተገናኘን እሷም እንዳገልጋይ እኔም ኦፍኮርስ እንዳገልጋይ እኔም ግን ያው እየተግባባን ስንመጣ ከዕለታት አንድ ቀን የጋብቻ ጥያቄውን አቀረብኩላት እና ያለውን ነገር ሁሉ ነገርኳት። 1 ዓመት መጸለይን ነገርኳት። እንግዲህ ያንተን ያህል ዓመት ባይሆንም እኔም ልጸልይበት ይገባኛል አለችኝና ከዛ በኋላ እሷም ጸልያ በስንት ጊዜ እንደሆነ አላቅም መልስ ሰጠችኝ። ከዛ በኋላ ተጋባን። ጸሎት ሰራ። አዎ በጣም ጸሎት እኮ ይደርሳል እንዴ! በደንብ ትክክለኛ ጸሎት ከሆነ እውነት ነው። እግዚአብሔር እኮ በእውነት ለሚጠሩት ቅርብ ነው ይባላል። አዎ የምትጨምረው አለ ትውውቁ ላይ እንደው አንቺ ምንድን ነበር የሚሰማሽ? እሱ እያወቀ አንቺ አለማወቅ ልብሽ ድንግጥ አላለ? እኔ እንግዲህ ሁሉ ደባ እንዳለ አላውቅም ነበር። እኔ ይሄ ታዋቂ አርቲስት ለምንድን ነው እየጠበቀ ሰላም የሚለኝ የሚል ግራ መጋባት አልነበረኝም። በእውነት ብዙ የማገለግልበት ቤተክርስቲያን ብዙ ሰዎችም ሰላም ስለሚሉኝ ስለነበረ እንደው እንዴት ትሁት ሰው ነው መጨረሻ ላይ መጥቶ እንደዚህ ሰላም የሚለኝ ብዬ ትህትና መስሎኝ ነበረ። ለካ አይደለም፣ ትሁት ነው። አንድ ቀን አሜሪካን ሀገር ሆኜ ደወልኩላት። በጣም ግራ ገብቷታል። ግራ እንደሚገባት እርግጠኛ ነኝ። እንትናም ጋር ብደውል ስልኩ አይሰራም፣ እንትናም ጋር ብደውል ስልኩ አይሰራም፣ እንትናም ጋር ደወልኩ ስልካቸው በሙሉ አይሰራም፣ የሰራው ያንቺ ስልክ ብቻ ነው። ደህና ነሽ ወይ አልኩት። ይሄ ሁሉ ሲሆን አታውቅም፣ እሷ አታውቅም፣ ምንም አታውቅም በጭራሽ። እንዴ እንትና ጋር አይሰራም ስልኩ ግን አንቺ ደህና ነሽ ሲል እኔ ለሰው ሁሉ እያወራሁ ነበረ። የሰው ሁሉ ስልክ እምቢ ብሎት እኔ ስልክ ላይ ደወለ ጥላውን ጉግሳ ብዬ ለሰው ሁሉ። ግን ጥያቄው ራሱ አንቺ ግን ደህና ነሽ ወይ? ዋናው ዓላማው እኮ አንቺ እንደነተ መጠየቅ። ያ ቲያትር ሰርቷል። አዎ የጥበብ ስራው በእውነት ሰርቷል። በጥበብ ነው። ምናልባት ሁለተኛ ትዳር ስለሆነ እንደው ትዳሩ የተለየ ገጽታ ይኖር ይሆን? አዎ አንደኛ ነገር መብሰል አለ።
ከራስህ ህይወት ካሳለፍከው ነገር የምትማራቸው ብዙ ነገሮች አሉ። እነዛ ነገሮች እንዳይደገሙ ትዳር ላይ እንቅፋት የሚፈጥሩ ነገሮች እንደገና እንዳይመጡ የምትወስዳቸው ጥንቃቄዎች አሉ። ምክንያቱም ብስለት የሚባል ነገር አለ። ብስለት በተለያየ መንገዶች ይገለጣሉ። ስራ ላይ እየኖርክ ስትሄድ የምትጨምረው ብስለት አለ። ትዳር ላይም እየኖርክ ስትሄድ የምትጨምረው ብስለት አለ። ስለዚህ የተለየ የሚያደርጋቸው ብዙ ነገሮች አሉት። ስታጣጥመው ይገባሃል። በጣም ጥሩ። አንቺ ብትያለው እንግዲህ እኔ ደግሞ ያው እንደ አገልጋይ እንደ መንፈሳዊ ሰው ነው ነገሮችን የማየው ሁል ጊዜም እና ሁለተኛ ትዳርን ለማበረታታት አይደለም እዚህ ቦታ ላይ እኛ የመጣ ነው። ሰዎች በተቻለ መጠን እግዚአብሔር በረዳቸው መጠን እስከ መጨረሻ ድረስ በመጀመሪያ ትዳራቸው ጸንተው እንዲቆዩ እንመክራለን፣ እናስተምራለን። ግን እኛ ደግሞ እኔ ወደ ጌታ ከመምጣቴ በፊት ነው የመጀመሪያ ትዳሬ ጋር የነበረው ነገር የተቋጨው። ጥልሽም እንደዚሁ አንድ 10 ዓመታትን ያህል ለብቻው አሳልፈዋል እና ያው the best የሚባል ነገር ባይሆንም ስቲል ደግሞ ሰው ብቻውን ይሆን ዘንድ መልካም አይደለምና በሁለተኛ ትዳር በተጨማሪ ብስለት በማስተዋል እግዚአብሔርን ለማክበር በሚፈልግ ልብ ተጣምረን ልጆች እያሳደግን እንግዲህ ለጌታ ክብር እየኖርን ነው ብዬ አምናለሁ። በጣም አሪፍ። ትንሽ የምጨምረው ነገር እሷ እንዳለችው ነው። ብዙ ነገር ላይ አስበናል፣ ብዙ ነገር ላይ ተነጋግረናል። ሰርግ እንደግስ ብለናል አይደለም? አስበን ነበር መጀመሪያ የት እንደግስ ብለን ሆቴሎች ሁሉ ወስነን ነበረ። ግን ይህንን ማድረጉ ምንድነው የሚያስተምረው ነገር? ምንድነው ኢንከሬጅ የሚያደርገው ነገር? ይጠቅማል ወይስ ለማህበረሰቡ ብለን አወራን። ምንም ጥቅም የለውም፣ ያስተምራል የምንለው ነገር የለውም። ልክ እንዳለችው ነው። ኢንከሬጅ ማድረግ አይደለም። በቃ ሁለተኛ ጋብቻ በጣም ሁሉ ሰው እንዲህ መሆን አለበት ልንል አይደለም፣ ማለትም አንፈልግም እንዲህ አይነት ነገር። ግን በቃ የአምላክ ፈቃድ ሆኖ ይሄ ሆኗልና አሁን ባለንበት እግዚአብሔር በሰጠን የተባረከና መልካም ትዳር አብረን እየኖርን የመልካም ትዳር ምሳሌ ሆነን ዘመናችንን እንድናጠናቅቅ በቃ በእግዚአብሔር ፊት ቃል ገብተናል። ቃል የገባነውን ነገር ደግሞ እስከ መጨረሻው እንጠብቃለን። በጣም ደስ ይላል። በእውነት ያው እግዚአብሔር እንደፈቀደ ነው ሰው የሚኖረው። ከዛ ምን ይዘት ይሻላል። አሁን ጥምረታችሁ ደግሞ አርት ነው። አንተ ቲያትረኛ ነህ፣ እሷ ደግሞ ዘማሪት። ቤታችሁስ ምን አይነት ገጽታ አለው? እንደዚህ አይነት አሁን ለምሳሌ አንተ እስክርቢት ታጠናለህ፣ እሷ ደግሞ ትዘምራለህ። እሱን ያለውን ቤት ውስጥ ያለውን ሙድ ንገር። ቤታችን ውስጥ ዶሚናንት የሆነው መንፈሳዊ ነገሩ ነው። እሷ ዘማሪ ናት። ዘማሪ ብቻ አይደለችም፣ የመጽሐፍ ቅዱስ አስተማሪ ናት፣ ሰባኪ ናት፣ ጋዜጠኛ ናት። ስለዚህ የእነዚህ ሁሉ ሙያዎች ባለቤት ናት። እኔ ደግሞ ያው ጸሐፊ ነኝ፣ እጽፋለሁ። ስፔሻሊ ቲያትሮችን፣ ድራማዎችን፣ ማስታወቂያዎች፣ ስክሪፕቶችን እጽፋለሁ። እንደገና ደግሞ እነሱን አጠናለሁ፣ እሰራለሁ፣ እተውናለሁ፣ ዳይሬክት አደርጋለሁ። ነገር ግን አጠናን ስታይሌ የኔ ቤት ውስጥ አይደለም። ማጥናት ከፈለኩ በጣም ህዝብ ወደ ተሰበሰበበት ቦታ ውስጥ ገብቼ ነው ማጠናው፣ መንገድ ላይ። ስለዚህ ብዙ እንትን አይልም እና ቤታችን ውስጥ ያለው በአብዛኛው ማጆሪቲው በመንፈሳዊ ጉዳይ ላይ መነጋገር። ይሄ ማለት ግን ስለ ትዳር አናወራም፣ ስለ ቤት አናወራም፣ ከልጆች ጋር አንጫወትም ማለት አይደለም። ሁሉም የየራሱ ጊዜ ያለው። መጫወት በሚገባን ሰዓት እንጫወታለን፣ መዘመር በሚገባን ሰዓት እንዘምራለን፣ የእግዚአብሔርን ቃል ማድመጥ በሚገባን ጊዜ እናደምጣለን፣ መዝናናት በሚገባን ጊዜ ደግሞ እስከ ጥግ እንስናናለን። እኔ እንግዲህ ያው ትዳር ከጥልሽ ጋር እናንተ አልፎ አልፎ የምታገኙትን ሳቅና ጨዋታ እኔ ሁልጊዜ እንደማግኘት ማለት ነው። ጥልሽ በጣም የተወደደ ባል ነው። በጣም የሚመች ለልጆች መልካም አባት ምሳሌ የሚሆን በጣም የእግዚአብሔር በረከት ነው ለእኛ እና
ለቤተሰቡ በጣም ቅድሚያ የሚሰጥ ለቤተሰቡ በጣም ትኩረት የሚሰጥ አንደኛ ነው። የልጆች ጉዳይ በተለይ በጥልሽ ዘንድ አንደኛ ነውና ብዙም እንዳለው አርቱ ቤት ውስጥ ዶሚኔት አያደርግም። መንፈሳዊ ነገር ግን የሁላችንም የጋራ ነገር ስለሆነ ዶሚኔት ያደርጋል። ይሄ ነው የኛ ቤት። እንዳረሳው ያው ዘባሪ ስለሆንሽ እንዘምራለን ስላለ ትንሽ አንድ መዝሙር ብዘምር ሁሌ አዲስ ዘላለም አለ እንደው እያበራ በዙፋኑ ላይ ታማኙ ይደምቃል በሰማይ ሲመጣ የናፈቅነው በነጩ ዙፋን ላለው ለታረደው በግ ዜማ በንጉሱ ፊት የሚሰማ አለን አዲስ ቅኔ ያኔማ ይላል። ሲመጣ ለናፈቅነው ለነጩ ዙፋን ላለው ለታረደው በግ ዜማ በንጉሱ ፊት የሚሰማ አለን አዲስ ቅኔ በጣም አመሰግናለሁ ስለዘመርሽ። አክብራሽ ታንክ ዩ። እሷ እንግዲህ ስላንተ ትንሽ ገልጻለች። እሷ ደግሞ ምን አይነት ሚስት ናት? ቲጂ በጣም የፕሪንሲፕል ሰው ናት። ቲጂ እንደ ሚስት በጣም ጥሩ ሚስት ናት። ጎበዝና ታታሪ ናት። አስተዋይ ናት። ምን ማድረግ እንዳለባት ምን መስራት እንዳለባት ቀድማ ጠንቅቃ የምታውቅ ሰው ናት። በቤት ውስጥ ያው እንደተባለው ባላት ጊዜ ሚስት ናት። ብዙ ጊዜ የላትም። በጣም ቢዚ ናት። ቢዚነቷ ከመንፈሳዊ ነገር ጋር በተያያዘ ነው። ሌላ ነገር የለም። ሌላ የምትሰራው ስራ የላት። መንፈሳዊ ነገሯን ብቻ ነው። በጣም ቢዚ ናት። ከዛ በተረፈው ጊዜ እንደ ሚስት በጣም ጥሩ ሚስት ናት። በጣም ሎያል ታማኝ ሚስት ናት። ጎበዝ ናት። ልጆቿን ዳይሬክሽን በማስያዝ አቅጣጫ በማሳየት በመምራት በጣም ጎበዝ ናት። በጣም አፕሪሼት አደርጋታለሁ። ያው ቅድም እንዳለችው ነው። እኔም ደግሞ በጣም ጎበዝ ነኝ ነግራለች እሷ። ከልጆች ጋር ነው ጊዜ የማጠፋው። ማጆሪቲ ጊዜን ከልጆች ጋር ነው የማጠፋው። ስራ ከሌለኝ 10 ሰዓት ነው ቤት የምገባው። ስራ ከሌለኝ ከሰዓት በኋላም በቤት ነው የምሆነው። አላመሽም። ውጭ ማምሸት ምን እንደሆነ አንዳንድ ጊዜ ግራ ይገባኛል። በስራ ምክንያት አምሽቼ 1 ሰዓት 2 ሰዓት ከሆነ በጣም ግራ አጋባለሁ። አልለመድኩም። በቃ አልለመድኩም። እና እንግዲህ ይሄ ሁሉ የሆነው ቤቴን በጊዜ እንድናፍቅ የምታደርገኝ ሚስት ስላለችኝ ነው። ስለዚህ በጣም ትደጋገፋላችሁ ማለት ነው። በሀሳብም በሁሉም ነገር እንደጋገፋለን፣ እንረዳዳለን። ማለት ይሄ የኔ ፕሮፌሽን ነው። እሷ አታውቀውም ብዬ ዝም ብዬ የማደርገው ነገር የለም። ያለኝን ነገር አማክራታለሁ። የምሰራውን ስራ አማክራታለሁ። ላደርግ የፈለግኩትን ነገር እነግራታለሁ። ሀሳብ ትሰጠኛለች። አንዳንድ ጊዜ እኔ ያሰብኩት ሳይሆን እሷ ያሰበችው ነገር በእኔ ፕሮፌሽን ውስጥ ትክክል ሆኖ አገኘዋለሁ። እሷም ትጠይቀኛለች፣ ታማክረኛለች። ልታደርግ የፈለገችውን የየዕለት አገልግሎቷን ትነግረኛለች። ይሄ ነው። እነ ዘሩ ሞላን ስታይ የሚሰማሽ? አዎ፣ ዘሩ ሞላ አሁን አስቤዛ ላይ እንዴት ነው ጥሌ? አስቤዛ ላይ እኔ ዘሩ ሞላን ሌላ ሰው እንደማይ ነው የማየው። አላውቀውም፣ እሱን ሰው ቤት ውስጥ አላውቀውም። ጥልሽ በጣም ጀነረስ ነው። ሰው በልቶ የጠገበም አይመስለውም። ጥልሽ ለብሰንም የሞቀን አይመስለውም። ለልጆችም ለእኔም ለሁላችንም ቤታችንም የሚመጡ ሁሉ ይሄንን ያውቃሉና እንደ ዘሩ እንዳታዩብኝ ባለቤቴ።
እንደ መጠንቆና እንደ ዘሩ ሞላ እንዳታዩባት። አይ በጣም አሪፍ ነው። በዛው አጋጣሚ እንግዲህ ፍቅር ተገላለጹ። እኛ ፍቅር ተገላልጠናል እና መሰለ ገብረ ሕይወት ፊት ፍቅር ተገላለጡ ብሏል። ትጂዬ በጣም ወድሻለሁ፣ በጣም አከብርሻለሁ። በጣም 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 ነው ማከብርሽ፣ በጣም ነው የምወድሽ እና አንቺ የህይወቴ አንድ አካል በመሆንሽ እግዚአብሔርን እጅግ አድርጌ አመሰግናለሁ። ይሄ ነው። አፈርከኝ እንዴ? ጥልሽ በጣም ወድሃለሁ። አንተ በረከቴ ነህ። እግዚአብሔርን ስለአንተ በጣም አመሰግናለሁኝ። ለህይወቴም ለአገልግሎቴም በሁሉም አቅጣጫ ከሰዎች ጋር ላለኝ ግንኙነት ለሁሉ ነገር አንተ በረከቴ ነህ። ባለፉት 7 ዓመታት በህይወትም በብስለትም በአገልግሎትም ከነበርኩበት በጣም መጨመሬ መዘርጋቴ ምክንያቱ አንተ ነህ ብዬ አምናለሁኝ። ጌታ አንተን ስለሰጠኝ እንደሆነ አስባለሁኝና እግዚአብሔርን አመሰግናለሁ። በጣም ወድሃለሁ። ጥያቄ ልቋጭ ነበር ግን እናንተ በጋራ የምታሳድጓቸው ልጆች አሉ በዚህ በፋኖስ እሱን ነገር እንግዲህ ቲጂ የበለጠ የፋኖስ አምባሳደር ስለሆነች የበለጠ ልትገልጸው ትችላለች። ያው ግን እንደተባለው ነው በጋራ የምናሳድጋቸው ልጆች አሉ። እነዚህ ልጆች ቤተሰቦቻቸው በጣም ዝቅተኛ ኑሮ የሚኖሩ ልጆቻቸውን ማስተማር የማይችሉ ማስተማር አይደለም አንዳንዶቹ ለራሳቸው እንዴት መኖር እንዳለባቸው ሁሉ በጣም የሚቸገሩ እና ለትምህርት የደረሱ ልጆቻቸው ቤት እየዋሉ ከትምህርት ገበታ ተነጥለው እንዳይቀሩ ለማድረግ ልጆቹ ከወላጆቻቸው ጋር ሆነው እኛ ደግሞ በምንችለው እያገዝናቸው እያሳደግናቸው አሁን በጣም ከፍ ብለው እንግዲህ የመጨረሻ ደረጃም ባይደርሱ ከፍተኛ ደረጃ ላይ ደርሰው በየዓመት ባሉ እንኳን አደረሳችሁ እያሉ በየትምህርት ዘመን መጨረሻ ከክፍል ወደ ክፍል ሲሸጋገሩ ቪዲዮ እየቀረጹ ይሄው እናንተ አግዛችሁን እንደዚህ አድርጋችሁልን ተምረን እዚህ ደረጃ ላይ ደርሰናል፣ ቤተሰቦቻችን እግዚአብሔር ይባርካችሁ እያሉን እዚህ ደረጃ የደረሱ ልጆች አሉን። ስለነሱ በጣም 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 ደስተኛ ነን። አሁንም ቢሆን ሌሎች መታገዝ የሚገባቸውን ከዚህም በላይ ብናገዝ ፈቃደኞች ነን። ይህንንም ደግሞ ማድረግ እግዚአብሔር አቅም ሰጥቶናል። ስለዚህ ይህንን የምናደርግ ይመስለኛል። ብዙ ጊዜ እንግዲህ ምናልባት ሌሎችን ኢንከሬጅ ያደርጋል ብዬ ስለማስብ ነው እንጂ ስለተደረጉ ነገሮች ስለሚደረጉ ነገሮች በፍጹም መናገር አልወድም፣ አልናገርምም። ግን ይሄ ሌሎችን ኢንከሬጅ ያደርጋል፣ ያበረታታል። ስለዚህ ፋኖስ እንግዲህ በቅርቡም አንድ የፈንድሬዚንግ ፕሮግራም አለው። እንደዚሁ ሌሎች ልጆችን መረዳት የሚገባቸው በጣም በርካታ ልጆች አሉ አገራችን ውስጥ። እንግዲህ ሞሮፍ እሷ ትናገረዋለች። እነሱን ለመርዳት እነሱን ለማገዝ ወላጆቻቸውን በየቤታቸው ተቀምጠው የወላጆቻቸውን ፍቅር ሳያጡ ከወላጆቻቸው እቅፍ ውስጥ ሆነው ነገር ግን ትምህርታቸውን በሚገባ እየተማሩ ቁርስ፣ ምሳ፣ እራት እየበሉ የጤንነታቸውን ሁኔታ የሚከታተሉላቸው አካላት ማለት ለጤናም የሚሆን ገንዘብ በማህበራዊ ህይወት እኩል ከሌሎች ልጆች ጋር የሚሆኑበትን ነገር ማድረግ ማለት ነውና በቅርቡ ለዚሁ የሚሆን የፈንድሬዚንግ ፕሮግራም አለ። እንግዲህ እዛ ላይ ደግሞ ሌሎችም ሁላችሁም አብረን እንገኛለን ብዬ አስባለሁ እና በጣም ደስተኛ ነኝ። በፋኖስ እያገዝከው የምትሉት ነገር ካለ ጨርሻለሁ ጥያቄ። ያው እኔ በመጨረሻ ማለት የምፈልገው አምባሳደር የሆንኩበትን ነገር ነው መናገር የምፈልገው።
ፋኖስ እንግዲህ የምንም ሃይማኖት ተከታይ መሆን አይጠይቅም። ፋኖስን መደገፍ በፋኖስ ውስጥ ያሉ በጣም ኒድ ያለባቸው ልጆች ማገዝ ሰው መሆን በቂ ነው ብዬ አስባለሁኝ እና ሰው የሆንን ሁላችን በተለይም ደግሞ ኢትዮጵያዊ የሆንን ትውልደ ኢትዮጵያውያን ኤርትራውያን ይሄንን የሚሰሙ ሁሉ ማለት ነው ፋኖስን የማገዝ ኃላፊነት አለብን ግዴታ አለብን ብዬ አስባለሁኝ። እዛ ውስጥ የሚደገፉት ልጆች ለውጣቸውን ስታይ ነው በጣም የምትበረታታው። የሚጥል በሽታ በጣም በየቀኑ እየጣላቸው ትምህርት ቤት ከመሄድ ከልክሏቸው የነበሩ ልጆች በፋኖስ የሐኪሞች ቡድን በሚደረግላቸው ክትትልና ሕክምና በጥቂት መድኃኒት በጥቂት ክትትል ከበሽታቸው ጋር እንዴት አድርገው መኖር እንደሚችሉ እንዴት ሆነው ተሽሏቸው ዛሬ ትምህርታቸውን መከታተል የሚችሉበት እና በጣም አስደሳች ለውጦችን የምታይበት ቦታ ነውና ሁላችሁም ኢትዮጵያውያን ይሄንን አማርኛ ቋንቋ የምትሰሙ ሁሉ አሁን የምንናገረውን የምትሰሙ ሁሉ ፋኖስን የመደገፍ ኃላፊነት አለብን ግዴታ አለብን። ለሚቀጥሉት 5 ዓመታት ደግሞ 10,000 ህፃናትን የማሳደግ 10,000 ህፃናትን ቤተሰቦቻቸው ጋር ሆነው የማንነት ቀውስ ሳይገጥማቸው የስነ ልቦና ቀውስ ሳይገጥማቸው ከባህላቸው ጋር ከወላጆቻቸው ፍቅር ጋር ጤናቸው ተጠብቆ የሚያስፈልጋቸው ነገር ተደርጎላቸው ብቁ ዜጋ ሆነው የሚያድጉበትን ነገር ስለሆነ የምናመቻቸው እንግዲህ ነገ ጥቅምት 30 በሚኖረው የፈንድሬዚንግ የኦንላይን የገቢ ማሰባሰቢያ ፕሮግራም ላይ ሁሉም ተሳታፊ እንዲሆንና ያለውን ነገር ኮንትሪቢዩት ማድረግ የምንችለውን ሁሉ እንድናደርግ በመጨረሻ ጥሪ ያደርጋለሁ። ያው ይህን ፕሮግራም የምትከታተሉ ተመልካቾች በሙሉ እንደነዚህ ጽንዶች ፋኖስን እንደግፍ። በጣም አመሰግናለሁ። ጥሬን አክብራችሁ እዚህ በክብር ስለስታራችሁ ስላወጋችሁን ብዙ ቁም ነገርና ትምህርት ስላስጨበጣችሁን በጣም አመሰግናለሁ። እንግዲህ ተመልካቾቻችን የዛሬው የመሴ ሾው ፕሮግራማችን ይህን ይመስል ነበረ። በዛሬው የመሴ ሾው ፕሮግራም ፈታ ዘና እንዳላችሁ ተስፋ አድርጋለሁ። ሳምንት ደግሞ በሌሎች እንግዶች ይጠብቃችኋለሁ። እስከ ሳምንት መልካም ሳምንት ይሁንላችሁ። ወዳችኋለሁ። ሰላማችሁ ይብዛ። በክብር ይሸኛችሁ። Thank you.